ሰላም ጤና ይስጥልን ተመልካቾቻችን፣ በዛሬው ፕሮግራማችን አንድ እንግዳ ይዘንላችሁ ቀርበናል። እንግዳችን አቶ ካህሳይ አብርሃ ይባላሉ። አቶ ካህሳይ አብርሃን ምናልባት ብዙዎቻችሁ በአሲምባ ፍቅር በተሰኘው መጽሐፋቸው ታውቁታላችሁ ብለን እናስባለን። ይሄ መጽሐፍ እንግዲህ ረጅም ዘመናት ያስቆጠረውን የኢሃፓ ትግልን በሰፊው የሚያሳይ መጽሐፍ ነው። ከዛ በኋላ እንግዲህ ከህትመቱ በኋላ ብዙ ሰዎች አስተያየቶች፣ ሀሳቦችን ሲሰጡበት እንደነበረ ይታወቃል። አቶ ካህሳይ ለረጅም ዓመታት ከ1970 ጀምሮ በውጭ ሀገር ነበረ መኖሪያቸውን ያደረጉት። በአሁን ሰዓት ደግሞ ኢትዮጵያ ውስጥ ተመልሰዋል። እንኳን ደህና መጡ። እንኳን ደህና ቆያችሁ። ለተሰጠኝ እድል በጣም አመሰግናለሁ። እናመሰግናለን። እንግዲህ ወደ ኋላ ሄደን አንዳንድ ነገሮችን እናስታውስ። 1970 አካባቢ ነው ከሀገር የወጡት? አዎ 1970 ወደ መጨረሻ ማለት ነው። ወደ ሱዳን ሀገር ተሰደድኩኝ ማለት ነው። ሱዳን ሀገር 2 አመት በስደተኝነት ተቀመጥኩኝ። ከዛ ወደ ከ2 አመት በኋላ ወደ አሜሪካ ዩናይትድ ስቴትስ በሪሴትልመንት ሬፊጂ ሪሴትልመንት የሚባል እነኚህ ምዕራባውያን አገሮች ለኢትዮጵያ ስደተኞች በሰጡት በጎ አድራጊነት፣ ምክንያቱም በዛን ጊዜ ይሄ በነጭ ሽብር እየተባለ በደርግ መንግስት የኢትዮጵያ ወጣቶች ብዙ ሲገደሉና ሲቀጠፉ ስለነበረ ያንን እድል እኔም ተጠቅሜ ወደ አሜሪካ አቀናሁኝ ማለት ነው። መልካም። እንግዲህ 1970 በጣም ረጅም ነው። ካልተሳሳት 1998 አካባቢ ነው ለመጀመሪያ ጊዜ የመጡት። ወደ 20 ምናምን ወይም 30 አካባቢ አመት ቆይተው ነው። ከዛ በኋላ በተለያዩ ጊዜ ወደ ኢትዮጵያ ይመጣሉ፣ ይሄዳሉ። በመሀል አሲምባ ፍቅርን ለማሳተምም እንደዚሁ መጥተው ነበር። በቅርቡ እንግዲህ አዲስ አበባ ነው የሚገኙት። ከተማዋ እንዴት አገኟት? አዲስ አበባ በጣም ብዙ ጊዜ ተመላልሻለሁ። አሁን ግን በተለይ ይሄንን በዚህ አመት በጣም ተለውጣ ነው ያገኘዋት። ጽዳቱ፣ መንገዱም ሰፍተዋል። አምና እየተቆፋፈረ ነበረ፣ መጥቼ ነበረ። አሁን ግን በጣም ታሸበርቃለች፣ ታስጎመጃለች። ምንም ይሄ ሁሉም ነገር ሁሉም ሰው የሚያውቀው ነው። ማታም ወጥተህ ትዝናናለህ። እኔ በተፈጥሮ ወክ አረጋለሁኝ፣ ማታ ወክ አረጋለሁኝ እና መብራቱ፣ ጽዳቱ፣ ከተማው በጣም ያምራል። ወደ ኋላ አንዳንድ ነገሮች እያነሳን ነው የምንጨዋወተው። ዛሬ ለምን እንደተገናኘን የምናወራው ነገር ይኖረናል ወደ በኋላ ላይ። ግን ከዛ በፊት ወደ ዛላምበሳ እንሂድ። ዛላምበሳ የተወለዱበት ቦታ ነው፣ ያድገውበታል። ምናልባት ወደ ኋለኛው ዘመን ነው ለትምህርት ወደ አዲግራት የሄዱት። ዛላምበሳ በኢትዮጵያ ታሪክ ትልቅ ስፍራ ይሰጣታል። የፖለቲካ ከትጥቅ ትግል ጋር በተያያዘ በጣም ብዙ ታሪኮች ያላት ናት። የፖለቲካም ወታደራዊ እንቅስቃሴዎችም የሚደረግበት አካባቢ እንደነበረ ይታወቃል። ብዙ ትዝታዎች አሉት ብዬ አስባለሁ። የልጅነቱት ሂደት ምን ይመስል ነበረ? አዎ እሱ ትክክል ነው። ምክንያቱም ያን አካባቢ ሁል ጊዜ የጦርነት አውድማ ነው። ምክንያቱም ያለው አቀማመጡ ነው፣ የመሬት አቀማመጡ ለቀይ ባህርም ቅርብ ነው፣ የኤርትራ ድንበር ነው። ስለዚህ ከድሮ ጀምሮ ከአያቶቻችን አሁን ለምሳሌ አባቴም አያቴም ሲናገሩ ሁል ጊዜ ጦርነቶች እንደነበሩ ነው። ከግብጾች፣ ከቱርኮች፣ ከጣሊያን የነበሩ እንትኖችን በደንብ ያወራሉ። አሁን ለምሳሌ አያቴ ሲናገሩ ራስ አሉላ ጦር ይዘው ወደ ሲያልፉ ወደ ሰሜን ወደ ኤርትራ ማለት ነው። ከዛ በፊትም የነበሩ አሁን ለምሳሌ በዛ በኩል ህዝቡን የሚያስታውሳቸው ማን ወደ ጀዝማት ውቤ የሚባል ከጎንደር ወይም ከወልቃይት በዛ ቦታ ሲያልፉ አሸራቸው አለ። ወደ ቀይ ባህር መተላለፊያ መንገድ ስለሆነ ብዙ ትዝታዎች አሉ። ከዛ በኋላ ደግሞ ይሄ የኢትዮጵያና የኤርትራ ጦርነት ከድሮ ጀምሮ ይሄ የኤርትራ ተጋዳዮች ትግል በጀመሩበት ጊዜ ኢትዮጵያና ኤርትራ ከፌዴሬሽኑ በኋላ እሱ ደግሞ ትልቅ ምዕራፍ ያለበት ነገር ነው። ምክንያቱም ከተማዋ አዋሳኝ ናት። አዋሳኝ ስለሆነች ይነገራል ስለ ጦርነት፣ ስለ ገድል፣ ስለ በረሃ
ሁል ጊዜ ነበር የሚወራ ማለት ነው። ከዛ ቀጥሎ ደግሞ ቀጠለና የኢትዮጵያ ደርግ ከተደመሰሰ በኋላም ከትንሽ ጊዜ በኋላ እንደገና ደግሞ የኢትዮጵያና ኤርትራ ጦርነት ተጀመረ። ከዛ ጀምሮ እስካሁን ድረስ ያን ቦታ ያን ስፍራ ኢትስ ዋር ዞን። ያሳዝናል፣ በጣም ያሳዝናል። ምክንያቱም ህዝቡ ሌላ ምንም በቃ ከጦርነት ሌላ ምንም ወሬ የለው። ወጣቱ ይሰደታል። ምክንያቱም ጦርነት ያለበት ቦታ ሁል ጊዜ ምንም አይነት እድገት የለም። እና አባቴ አጎቴች አሁን ሲናገሩ ድሮ በጣሊያን ጊዜ ጣሊያንና የእንግሊዝ አውሮፕላኖች ይለዩዋቸው ነበር ሰማይ ላይ ሲዋጉ። የጣሊያን ይደጋገም ነበር። አዎ የጣሊያን እንዴት ነው የሚሉት? የእንግሊዝ አየር ትንሽ ናት ይሏት፣ ያቺ የጣሊያን አየር ትልቅ ነበር ይችላል። አየር ላይ አንዱ ላይ ሲዋጉ ሲነዱ ሲቃጠሉ ሁሉ እናስታውሳለን ነው የሚሉት። እና አሁንም ቢሆን ገና ያልበረደ ሰላም ፈላጊ ህዝብ ነው ዛላምበሳና አካባቢ ያለው ህዝብ ማለት ነው። መልካም እንግዲህ ወደ ዛሬው ዋናው ርዕሰ ጉዳያችን እንምጣ። 2005 አካባቢ ይመስለኛል የአሲምባ ፍቅር መጽሐፎት የተመረቀው። ቅድም አንስተነው ነበርና በጣም ብዙ አንባቢዎች አስተያየቶች ሲሰጡበት ነበረ። ከብዙ ሰዎች በተለይ በዛ ዘመን በትግል ላይ የነበሩ ሰዎች ህይወት ጋር የሚገናኝ ታሪኮች ስላለው በደንብ በሰፊው የተነበበ ነው። በተደጋጋሚም ታትሞ ነበረ። እንግዲህ ከዛ በኋላ ደግሞ አዲስ መጽሐፍ ሰሞኑን ይፋ አድርገዋል። መጽሐፉ ያልተመለሱ ዳናዎች የኢትዮጵያ ህዝባዊ አብዮታዊ ሰራዊት ትዝታና ኩርባዎች ይላል። ትልቅ መጽሐፍት ነው። ብዙ ሀሳቦች አሉበት። 320 ምናምን የሚሆን ገጽ ይዟል። ለየት ያሉ ሀሳቦች አሉበት። በተለይ የአሲምባ ፍቅር ላይ ያልተነገሩ ታሪኮች፣ ክስተቶችን በድፍረት አንዳንዴ ባይጻፉ ተብለው የሚተዉ ታሪኮችንም እንዳለ እዚህ ላይ ያስቀምጠዋል። እንግዲህ ብዙ ሰዎችንም አናግረዋል። እዚህ መግቢያው አካባቢ ላይ እንደተገለጸ ወደ 30 ሰዎችን ማናገር ከባድ ነው። ሁሉም ደግሞ አገር ውስጥ ላይገኙ ይችላሉ። በተለያዩ ዓለም ነው። እንግዲህ ዝግጅቱ ምን ይመስላል? ይህን መጽሐፍ ለመጻፍ ውስጥ ያለው ሀሳብ ላይ ወደ በኋላ ላይ እንመለስበታለን። በቅድሚያ በ2005 ዓመተ ምህረት 12 ዓመት በፊት ባሳተምኩት የአሲምባ ፍቅር መጽሐፍ ከመላው የኢትዮጵያ ሕዝብ ያገኘሁት አሉታም አዎንታም አድናቆትም ብዙ ነገሮች ለመላው የኢትዮጵያ ሕዝብ ለማመስገን ፈልጋለሁ። መጽሐፉ በጣም ተነበዋል። ዋናው ደግሞ አንድ ጸሐፊ መጽሐፍ ሲጽፍ መነበቡን ብቻ ነው የምታየው። ከተነበበ መጥፎ ነገር ካለበት እንዲታረም፣ የጎደለ ነገር ካለም ደግሞ ሌሎች እንዲቀጥሉበት መነጋገሪያ ትምህርት ለመጪው ለአዲሱ ትውልድ ትምህርትና ታሪክ እንዲሆን ነው የምትጽፈው ማለት ነው። ስለዚህ መጽሐፉ በአራት ቋንቋዎች መጀመሪያ በአማርኛ ነበር የተጻፈው። ከዛ ወደ ትግርኛ፣ ከዛ ወደ እንግሊዝኛ፣ ከዛም ወደ ሂብሩ በአራት ቋንቋዎች ነው የወጣውና ለመላው ኢትዮጵያ ሕዝብ ሁሉም የኢትዮጵያ ሕዝብ ሁሉም አቅጣጫዎች ያገኙትን ምላሽ በጣም አመሰግናለሁኝ። ስለዚህ አሁን ወደዚህኛው መጽሐፍ ለመግባት ለየት የሚያደርገው ምንድነው? የአሲምባ ፍቅር አማኑኤል የረገጠበት የሄደበት በእጅ የዳሰሰው በእግሩ የረገጠው በጆሮ የሰማው በአይን ያየው ሜዳ ውስጥ ከነማን ነበረ? ትግል ውስጥ አብረውት የነበሩ ጓዶች አጠገቡ ትግል ሜዳ ውስጥ ህይወታቸውን ያለፉ ለምስክርነት ሁለተኛ ህይወት የሰጠው ይመር ንጉስ የሚባል በጣም የዋህ ገበሬ የወሎ ገበሬ ስለሱም ባለ ታሪክ ነው። የመሳሰሉ ነገሮችን ነው የጻፈው ማለት ነው። ዳሩ ግን ቅድም እንደጠቀስከው ታሪኩ በተመሳሳይ የብዙ ኢትዮጵያውያን ልምድና ተሞክሮ አሸራ አለበት። ስለዚህ በዚህ ምክንያት ከሁሉም ነገር የተያያዘ ስለሆነ በህዝቡ ዘንድ ትልቅ ተወዳጅነትን አግኝተዋል። ይሄ መጽሐፍ ግን የሰራዊቱ 19 ዓመት ታሪክ የሰራዊቱ እንዴት ነው የተቋቋመው እስከ መጨረሻውስ ያሳለፈው ፈተናዎች ውጣ ውረድ የመሳሰሉትን ነው የሚተርከው ማለት ነው። በቅደም ተከተል ነው የሚሄደው። ይህንን ለማድረግ ግን 29 ሰዎችን ቃለ መጠየቅ ሰጥተውኛል። በዚህ አጋጣሚም እነኚህ 29 ሰዎች ለሰጡኝ ቃለ መጠየቅ ለጊዜያቸው
ለበጎ ፈቃደኝነታቸው በጣም ለማመስገን ወዳለሁኝ። ስለዚህ የነሱን ቃለ መጠየቅ የእያንዳንዳቸው ቃለ መጠየቅ ራሱ አንድ መጽሐፍ ይወጣበታል። ትልቅ ታሪክ ያላቸው ታጋዮች ናቸው እዚህ 29 ሰዎች ማለት ነው። ግን 29 መጽሐፍ ለማውጣት አትችልም። ወደ አንድ መጽሐፍ መምጣት ስላለበት የሁሉም ሀሳብ ጨምቀህ ከአሸራው ጋር የሚሄደው ዳናዎች ማለት እንግዲህ የሚከተለውን ማለት ነው። አሸራውን የሚከተል ድርጅቱ ሰራዊቱ ከየት ወዴት ሲንቀሳቀስ ከመጀመሪያው እስከ መጨረሻው የነበረውን ወደዛ የሚወስዱትን ሀሳቦች እየጨመቅኩኝ አስቀምጬ ነው እንደ መጽሐፍ የተረኩት ማለት ነው። መልካም። ምናልባት ቅድም በተወሰነ መልኩ ጠቅሰውት ነበረ። ከዚህ በፊት የተጻፉ መጽሐፍቶች አብዛኛው ፖለቲካዊ ሂደቶቹ ላይ ያሉ ሰዎች ላይ ያተኮረ ነበረ፣ በዛ አካባቢ ያሉ ሰዎች ነው። በታች ወርዶ ግን በገጠር በተለይ ኢህአስ ያደርገው የነበረውን እንቅስቃሴ በጥልቀት ያንጸባረቀ መጽሐፍ ነው ብዬ አስባለሁ። አንብቤዋለሁና ይህም ለየት ያደርገዋል መጽሐፉ። አዎ ይሄ በቀጥታ የሰራዊቱ ነው። ሰራዊቱ ጫካ ውስጥ የሰራዊቱ እንቅስቃሴ ምን ይመስል ነበረ? የሰራዊቱ ወዳጅ ማን ነበረ? የሰራዊቱ ጠላት ማን ነበረ? ለምንድነው ከሌሎች ድርጅቶች አብረው ያልሰራው? ስለዚህ የኢህአስ ታሪክ ብቻ አይደለም። ሌሎችም ከህወሓት የነበረው ግንኙነት፣ ከኤርትራ ታጋዮች የነበረው ግንኙነት፣ ከኢዲዩ የኢትዮጵያ ዲሞክራቲክ ዩኒየን የሚባል የነበሩት ግንኙነቶችን ይጠቅሳል። ምክንያቱም በክፉም በደጉም ሜዳ ላይ ሲገናኙ የነበሩ ድርጅቶች ናቸው ማለት ነው። ስለዚህ የሰራዊቱ ውጣ ውረድ ነው ከፖለቲካው ውጭ ማለት ነው። ከፖለቲካው ውጭ የሰራዊቱ ታሪክ ነው የሚናገረው። ጥሩ። አሁን ወደ መጽሐፉ ሀሳቦች ላይ ብንነጋገር ደስ ይለናል። መጽሐፉ ላይ ቅድም እንዳልነው ብዙ ሀሳቦች አሉ። አንዳንድ ግን ቢብራሩልን ብለን ያሰብናቸውን ሀሳቦች ነው የምናነሳው እንጂ እንደ ይዘት በጣም ብዙ ሀሳቦች አሉበት፣ ደስ የሚሉ ሀሳቦች። ወደ ኋላ እንሂድ። 1967 ዓመተ ምህረት የካቲት ወር ላይ የኢህአስ ሰራዊት አባላት ከኤርትራ ወደ ትግራይ በሚጓዙበት ጊዜ በአባላቱ መካከል ልዩነት ተፈጥሮ ነበር። አንደኛው ወገን የትጥቅ ትግሉ እዚህ ላይ መቆም አለበት ይላል። በነ ተስፋዬ መኮንን የሚመራው በነ ብርሃነ መስቀል ረዳ የሚመራው ቡድን ደግሞ አይ ትግሉ መቀጠል አለበት የሚል አቋም ነበረው። ልዩነቱ አልተፈታም። ችግሮቹም እንደዚሁ እየተወሳሰቡ ሄዱበት አጋጣሚም ነበረ። በዚህ ሂደት ሄዶ ግንቦት ወር 1967 ዓመተ ምህረት ላይ በጣም ልዩነቱ ጎልቶ መውጣት ጀመረ። እንዲያውም እኛ ስንታገልበት የነበረው አላማ የመሬት ላራሹ ነው። የመሬት ላራሹ ጥያቄ ደግሞ ተመልሷል፣ እየተመለሰም ነው። ስለዚህ አብዮቱን ማገዝ አለብን የሚል እነ ተስፋዬ መኮንን እንደዛ አይነት ሀሳብ ማራመድ ጀመሩ እና ያው ነገርየው ተባባሰና 8 መስራች አባላት ወደ ደርግ የሄዱበት አጋጣሚ ተፈጥሮ ነበረ። ይህንን ክስተት በውስጣዊ በዲሞክራሲያዊ መንገድ ለመፍታት አልተቻለም ወይ? ምናልባት እነሱ ያነሱት ሀሳብ ትክክል ሊሆን ይችላል የሚልም ሀሳብ ሊመጣ ይችላል ከሌላ ወገን፣ ልዩነትን ሰላማዊ ዲሞክራሲያዊ በሆነ መንገድ መፍታት የሚለው። እስኪ ችግሮችን የመፍታት ባህላችሁ እንዴት ነበረ? ከዛ በኋላ የተከሰተው ሂደት በሰራዊቱ ውስጥ የፈጠረው ነገር ምን ይመስላል የሚለውንም አያይዘው ቢነግሩ። ያው እሱ እንግዲህ አንዱ በሰራዊቱ የነበረው ትልቅ ፈተና ነው። ምክንያቱም ደርግም ተራማጅ ነኝ ብሎ ማወናበድ ጀመረ። መሬት ለራሹ አወጀ በአዋጅ። እኛም የመጀመሪያው ጥያቄያችን የመሬት ላራሹ ጥያቄ ነው ነበረው። ስለዚህ ደርግ ተራማጅ ነኝ እያለ ነው፣ በጽሁፍም በአዋጅም እየነገረ ነው፣ ሰላማዊ ሰልፍም እየፈቀደ ነው፣ ህዝቡም ከቀኝ ወደ ግራ እንትን እያደረገ ነው። ማለት ቀኝ ክንፍ ማለት የአድሃሪው ክንፍ ነው፣ ግራ ክንፍ ደግሞ የተራማጅ ክንፍ ማለት ነው። ስለዚህ እንደዛ እያለ ስለሆነ ይህንን አብዮት እኛም ብንደግፈው ነው የሚሻለው እንጂ በእንደዚህ አይነት ሁኔታ እያለ ጫካ ገብተን ትጥቅ ትግል አሁን በዚህ ጊዜ አማራጭ አይደለም። አማራጩ ወደ ተራማጁ ወገን ከተማ ውስጥ ገብተን ከደርግ አብረን ብንሰራ ይሻላል የሚል አዝማሚያ ነበራቸው። ስለዚህ ቁጥራቸውም አነስተኛ አይደሉም፣ እኩል ናቸው። 8 ነበር የሄዱት፣ 12 ነበር የቀሩት ከ8ቱ።
12 ነበር የቀሩት። ስለዚህ ብዙ ውይይቶችን ተደርገዋል እዛው ኤርትራ ውስጥም ትግራይ ውስጥም። ግን ያንን ልዩነቶች በሰላም አልተፈቱም። በሰላም ቢፈቱ ኖሮ ጥሩ ነበር እና በመጨረሻም ብርሃነ መስቀል ምንድነው ያለው? ከፈለጋችሁ ወደ መጣችሁበት ልትመለሱ ትችላላችሁ፣ ጊዜ ስጡኝና ከኢሳያስ አፈወርቂ ልነጋገር ነው ያላቸው። በኤርትራ በኩል ነው የመጡት አይደለም። ስለዚህ ኤርትራ በኩል ሲመጡ ደግሞ በኤርትራ ህዝባዊ ግንባር ሓርነት ኤርትራ የሚባል ወይም ደግሞ ሻዕቢያ አሁን መንግስት ያለ ድርጅት ነው። ብርሃነ መስቀልና ኢሳያስ ጥሩ ግንኙነት ነበራቸው። እንደዛ ብለዋል ብርሃነ መስቀል፣ ጊዜ ስጡኝና በመጣችሁበት መንገድ ልመልሳችሁ ነበር ያላቸው። ግን እነዛ 8 ሰዎች ተወናብደዋል። ብርሃነ መስቀል ምንድነው የሚለው የነበረው? ይህ መንግስት እየዋለ እያደረ ፋሽስታውን የሚሆነው ነው ያለው። ይህ የፋሽስታውያን ጸባይ ነው። እንደዛ እያሉ ነው ህዝብን እያወናበዱ ወደ መጨረሻ ግን ህዝብን ይጨፈጭፋሉ። ስለዚህ ከዛ ምንም አይነት ለውጥ የለውም እና አሁን የመሬት ላራሹ አዋጅ ስላወጀ ተደናግረን ብረታችንን አስረክበን የምንገባበት መንገድ የለም። ምክንያቱም ብዙ ትግል ይጠብቀናል። እኛ አሁን በአሁኑ ጊዜ የምንፈልገው ህዝባዊ መንግስት ነው። ይህ መንግስት ደግሞ ህዝባዊ መንግስት አያቋቁምም። የራሱ መንግስት የራሱ ወታደራዊ መንግስት ያጠናክራል ነበር ስትሪክትሊ ብርሃነ መስቀል የተናገረው ማለት ነው። ከዛ በኋላ እነዛ ሰዎች ግን አልረኩም። እንትኑ ደግሞ ግጭቱ ደግሞ የባሰ የመጣው በሁለቱም ግለሰቦች ሆነ፣ በብርሃነ መስቀልና በተስፋዬ መኮንን ነበር። በዚህ አጋጣሚ ልገልጽ የምፈልገውም አንድ ጊዜ በተለይ በጣም ተጨቃጭቀው ስለነበረ ብረት ሁሉ አውርደ ነበር ተስፋዬ መኮንን። ትጥቃቸውም እንዲፈቱ ተደርጎ ትጥቁ የሱ ብቻ የሱ ትጥቅ አስፈቱት ነበር። ከዛ በኋላ በህሲና ግለይስ እንደገና ትጥቁን ተረከባይ። ከዛ በኋላ ዶክተር ተስፋዬ ደበሳይ መጣና ብርሃነ መስቀልን ይዞ ወደ ከተማ እንደመጣ፣ ወደ ከተማ የመጣበት ምክንያት ደግሞ በነሐሴ ፓርቲው ሊታወጅ ነው። ፓርቲው እንዲታወጅ ብርሃነ መስቀል ደግሞ የፓርቲው ዋና ጸሐፊ ስለነበረ የግድ መገኘት ስላለበት ወደ አዲስ አበባ ሊመጣ ነው እና ዶክተር ተስፋዬ ደበሳይ መጥቶ እንደገና ደግሞ ግርማይ ወይም ደግሞ እስክንድር፣ እውነተኛ ስሙ እስክንድር ነው፣ በጣም ጥሩ ታጋይ ነበረ። እሱ ደግሞ በሰራዊቱ ተመርጦ ወደ ስብሰባ ወይም ደግሞ ወደ ጉባኤው እንዲሳተፍ ወደ አዲስ አበባ ሶስቱ ወደ ከተማ ወደ አድግራት እንዲሄዱ በማግስቱ ተስፋዬ መኮንን እነዛ 7 ሰዎች ይዞ ከዳ። ያንን ኦፖርቹኒቲ ተጠቅሞ ነው ብርሃነ መስቀል ወደ ከተማ አድግራት እንደመጣ ነው በማግስቱ ነው የከዱት። ስለዚህ ብዙዎቹ የሚናገሩት ምንድነው ያንን ችግር ያንን አለመግባባት በሰላም ተፈቶ ቢሆን ኖሮ ጥሩ ነበር። ስለዚህ ያንን የሆነበት ምክንያትም ይላሉ እንግዲህ ገና በቃሮራ በረሃ ላይ ያሉ ከሱዳን ወደ ኤርትራ እየተጓዙ ያሉ 2 ጓዶች ሞተዋል። ቢንያም አዳነና ማህፉዝ መሐመድ የሚባሉ ከሶሪያ የመጡት አዎ። ስለዚህ ቢንያም አዳነ የሰራዊቱ ኮሚሳር ነው የነበረው። ይህም ደግሞ በዛ እንትን ፓርቲው ሰራዊቱ ሲያቋቁም ኮማንደርና ኮሚሳር መርጠዋል። ኮማንደር አብዲሳ አያና ወይም ደግሞ ረባ፣ ምክትል ደግሞ ጅግሳ ወይም ደግሞ አድኛ መንግስቴ፣ ሁለቱም በህይወት አሉ ማለት ነው። የሰራዊቱ ኮሚሳር ደግሞ ቢንያም አዳነ ነበር። ቢንያምና ማህፉዝ ያው እንግዲህ እዛው በረሃ ላይ ህይወታቸውን አለፉ። ከዛ በኋላ ሁሉም ስራ በራሱ ላይ ተደራረበ ነው የሚሉት በብርሃነ መስቀል። ቢንያም አዳነ በህይወት ቢኖር ኖሮ ያንን ችግር ይቀርፈው ነበረ፣ ይፈታው ነበረ። ግን ሁሉም ነገር በራሱ ስለተደራረበበት በጽሞና ባለመፈታቱ በዛ የተነሳ 8ቱ በአንድ ሌሊት ከዱ። ትጥቃቸውንም ይዘው ነው የከዱት። ስለዚህ አንዱ ያው የመጀመሪያው ምዕራፍ ማለት ነው። የመጀመሪያው ምዕራፍ የስህተት ምዕራፍ። ያንን ችግር በሰላም ቢፈታ ኖሮ ብዙ ነገሮችን ይቃለሉ ነበር እላለሁኝ።
መልካም በመጽሐፉትም ላይ ቅድምም እንደዚሁ አንድ የነገሩ ነገር ነበረ። በተለይ ብርሃነ መስቀል ረዳ ከተስፋዬ መኮንን ጋር በነበረው ልዩነት ችግሩን ለመፍታት ወደ ኤርትራ ሄደን የኤርትራውን ፕሬዝዳንት እናማክራለን የሚል ሀሳብም ሰጥተው ነበር። አዎ ትመለሳላችሁ በኤርትራ በኩል አድርጋችሁ ልክ እንደመጣችሁት በመጣችሁት መንገድ ኢሳያስን ላማክርና በዛ በኩል ትመለሳላችሁ ብለዋቸው ነበር ወደ ከተማ የመጣው ማለት ነው። አዎ ምናልባት አንዳንድ ሰዎች እዚህ ጋር የሚያነሱት ነጥብ አለ። ምን ያህል ፓርቲው ከኤርትራ ግንባሮች ነጻ ነው? ምክንያቱም አንዳንድ ሰዎች እንደጻፉት ሌሎች ጽሁፎች ላይ አይቻለሁ ከደርግ ጋር የሚደረግ ማንኛውንም ድርድር በተለይ የኤርትራ ግንባሮች አይፈልጉም ነበር ይባላል። የራሳቸው አካሄድ አላቸው። ምናልባት ይሄ አይነት ተጽዕኖ አልነበረም? ተጽዕኖ አልነበረም። ምንድነው አንዱ ዋናው ኢህአፓ ወይም ደግሞ ኢህአሴ በነጻ በራሱ መርህ በራሱ አመለካከት በራሱ አቋም የሚንቀሳቀስ ድርጅት ነው። አንዱም ችግር እሱ ነው። እንትን አናደርግም፣ ኮምፕሮማይዝ አናደርግም። ስለዚህ ያለምንም ችግር ሊመልሳቸው እንደሚችል እዛ የነበሩ ጓዶች ይናገራሉ። ትንሽ ቢቆዩ ኖሮ በደንብ ተነጋግረው በመጡበት መንገድ በየመን በኩል ወደ ነበር ሄድበት። ግማሹ ከአሜሪካ ነበር የመጡት፣ ግማሹ ደግሞ ከአውሮፓ ነበር የመጡት። ስለዚህ ሲመጡም ደግሞ ያው ፓስፖርታቸው ምናምናቸው እዛ ውጭ ያለውን የኢህአፓ መስሪያ ቤት ነው የነበረው። ይመለስላቸዋል፣ ይመለሱ ነበር። ግን ተቻኮሉ፣ በጣም ተቻኮሉ። እንደ ብርሃነ መስቀል እንዳለው ደግሞ ደርግ ደግሞ ህዝባዊ መንግስት አላቋቋመም። እየዋለ እያደረ ያው ዲክታተርነቱን አመሰከረ። ምናልባት ቅድም ያነሳናቸው ችግሮችን መቅረፍ የሚያስችል ይመስለኛል። በኋለኛው ዘመን ላይ ኃይል 400 ካልተሳሳትኩ እንደ ፖለቲካ ትምህርት ቤት ነገር ነበር። ሀሳቦች የተለዩ ሀሳቦች የሚንሸራሸሩበት ያኛውን ስህተት ለማረም ይመስለኛል ይሄኛው መጥቶ የነበረው። እንደዚህ አይነት ግሩፕ እንደዚህ አይነት ትምህርት ቤት ተከፍቶ ነበር። ኃይል 400 የመወያያ መድረክ ነበር። ካድሬ ስኩል ነበር፣ የመጀመሪያ ካድሬ ስኩል ነበር። ጥሩ ሀሳቦች ይንሸራሸሩበት ነበር። በኋላ ላይ በኋለኛው ዘመን ላይ ደግሞ ነገሮች እየተካረሩ ሲመጣ የተዘጋበት ሁኔታም ነበር እና ስለሱ አንዳንድ ነገሮች እንግዲህ ኃይል 400 ያው ከየኃይሎች ከየግንባሮች ከየክፍለታት የተውጣጡ ደህና የሆኑ አባሎች በካድሬ ስኩል እንዲመረቁና ገሚሱ የወታደራዊ አመራር ይሆናሉ፣ ገሚሱ ደግሞ የኮሚሳሮች ይሆናሉ ተብለው ማለት ነው እንግዲህ የተደረገው ማለት ነው። ስለዚህ ግን ምንድነው ከዛ በፊት ልዩነቱ ሰፍተዋል። ይሄ በአንጃና በፓርቲው ላይ ስለዚህ ቀደም ብሎ በከተማ ውስጥ በነበረው የሀሳብ አለመግባባት የሀሳብ ሳይሆን የታክቲክ ነው። የከተማውን ትጥቅ ይቀጥል አይቀጥል፣ የገጠር ትግል ይፋፋም ወይስ ዝም ብለን የከተማውን ወጣት የትግል ስሜቱ በጣም እየገነፈለ ህዝቡም ኢህአፓ እያለ በደርግ ላይ የነበረውን ተቃውሞ በጣም አስደንጋጭ በሆነ ሁኔታ ስለነበረ ስለዚህ ትግሉ ተቀጣጥለዋል። በከተማና ይቀጥል የሚሉ ጓዶች ነበሩ። እነ ብርሃነ መስቀል ደግሞ ይሄ ትክክል አይደለም፣ የገጠሩን ትግል ነው መጀመሪያ ማቀጣጠልና ማጠናከር ያለብን፣ ምክንያቱም እዚህ ወጣት በብዛት እየረገፈብን ነው። ምክንያቱም መንግስት ሁሉም በታንክም በመድፍም እየተዋጋ ነው ከተማ ውስጥ የሚል እንትን ነበር ማለት ነው። ስለዚህ ያንን የሀሳብ በመሀከላቸው ላይ በፖሊት ቢሮ ደረጃ አለመግባባት ሲፈጠር እንደገና ወደ ማዕከላዊ ኮሚቴ ሄደ። ከዛ ቀጥሎ ደግሞ ወደ ሁሉም በቃ ፓርቲው በነበረበት በሚንቀሳቀስበት ቦታዎች ክፍሎችም ሰራዊቱም ሁሉ ልዩነቶቹ በጣም ሰፋ። ስለዚህ የጎዳንም እሱ ነው። መጀመሪያ በፖሊት ቢሮ ደረጃ እያሉ ያንን አለመግባባት ፈተውት ቢሆን ኖሮ አይሰራጭም ነበር። ስለዚህ ኃይል 400 ያንን አለመግባባት ዝም ብሎ በሚስጥርና የተዳፈነ የነበረውን
አወጡት ወጣ በይፋ ወጣ በይፋ ሲወጣ ከዛ በኋላ እነዛ በጣም አክርረው ሲቃወሙ የነበሩ ጓዶች አንጃ ተብለው ከነሱ መሃል ውስጥ 12 ከሌሎችም የነበሩ ተጨምረው በመጥፎ አይነት ሁኔታ የሞት ቅጣት ተበየነባቸው እና እሱ አንዱ የሰራዊቱ መፍረስ ከሆነት አንዱ እሱ ነው። ምክንያቱም የነዛ ጓዶች በዛን ባስቸኳይ ያለ ምንም ፍርድ ለሞት መቅጣት ለብዙ ጓዶች አስደንግጠዋል። ምክንያቱም ምናቃቸው ጓዶች ነበሩ እንደነ ይርጋ ተሰማ መዝሙር እንደነ ታሪኩ በሽር አብርሃም የመሳሰሉ ብዙ ጓዶች ነበሩ። በጣም የታወቁ ጓዶች ነበሩ ማለት ነው። ስለዚህ የኛ ችግር ምንድነው? የራሳችንን ግጭት የራሳችንን የሀሳብ ልዩነት በሰላም እና በሰከነ በዲሞክራሲ አለመፍታት ለሰራዊቱ መፍረስ ወይም ደግሞ ለፓርቲው መፍረስ ቀንደኛ ለመሆን በቃ ማለት ነው። አው በመጻፎትም ላይ ይገልጹታል። በኋለኛው ዘመን ላይ ከህወሓት ጋር በተደረገው ጦርነት ወደ ኤርትራ በሚሻገሩበት ጊዜ እነዚህ እስረኞች ይዞ መሄድ ስላልተቻለ እርምጃ ተወስዶባቸዋል የሚል ሀሳብም አለ። እሱ ታሪክ ይመስለኛል አሁን ያነሱት። አው እሱ ነው ልክ እኮ ምንድነው እንግዲህ ያው መቼ ነው የተነገረው? ወደ ከኤርትራ ከ4 ወር ቆይታ በኋላ ጠለምት እንደገቡ ሰራዊቱ ጠየቀ። ያኔ ነው ለሰራዊቱ የተነገረው። በይፋ አልተነገረም ግን ሰራዊቱ ያውቃል። ስለዚህ ለምን የሚል ጥያቄ መጣ ማለት ነው። እነኚህ ጓዶች ለምንድን ነው የተገደሉት? ስለዚህ ድርጅቱ የሰጠው መልስ በቂ አልነበረም። ብዙ ሀሳቦችን እያነሱልን ነው። አንድ ታሪክ ላስታውሶት ትግል ነው ህይወት የሚል ከያፓ ተወዳጅ መዝሙሮች መካከል አንዷ ነች። እቺን መዝሙር ሮባና ፀሐዬ ግጥምና ዜማ እንዳበጁለት በመጻፎት ላይ ገልጿል። ብዙ ጊዜ አይታወቅም። ያው የሚስጥር ነገር አለ ብዙ ጊዜ ያፓ ውስጥ ማን እንደሰራው መቼ እንደተሰራ የት እንደተሰራ በድብቅ የሚታይባቸው አጋጣሚዎች አሉ። እዚህ ላይ ቢያንስ ስማቸውን ጠቅሰው ነግረውናል። ይሄ አዲስ መረጃ ነው ብዬ አስባለሁ። ከዚህ በፊት እኔ አንድ ሰው ኢንተርቪው አድርጌ ነበረ። ብሩክ አስክዶም የዳዲሞስ ባንድ ሊደር ነው። ቤዝ ጊታሪስትም ተጫዋች ነው። የኢሃፓ መዝሙሮችን ቤቱ ውስጥ ይቀርጽ ነበር። በኋላ ላይ እንዲያውም ተደርሶበት ብዙ ፈተና አጋጥሞት ነበር። ይህንን መዝሙር ቤቴ ውስጥ ነው የቀረጽ ነው ብሎ ያጫወተኝ ታሪክ አለ። ያው በኋለኛው ዘመን ላይ ትልቅ እንደ ኢሃፓ መዝሙር የተቆጠረበት አጋጣሚ ነበርና ይሄ መዝሙር በተለይ ወደ ፕሮዳክሽን ከመምጣቱ በፊት በሰራዊት ውስጥ ይዘመር ነበር። እሱን ታሪክ ያቺ መዝሙር ወኔን ትቀሰቅሳለች። በጣም ነው የምትቀሰቅሰው። በቃ የትግል ነው ህይወቴ የምትለውን ሮባ ነው የደረሳት። ሮባ ማለት አሁንም በህይወት አለ። አብዲስ አያና ነው መጽሐፉ ላይም አለ። አዎ የሰራዊቱ ኮማንደር ነበር፣ ጠቅላይ አዛዥ ወታደራዊ ማለት ነው። ግን ሮባ ያልታወቀበት እንትን አለበት፣ ችሎታ አለበት፣ ይደርሳል። ሮባ እኮ ጸሐፊ ነው፣ በደንብ ይጽፋል፣ በደንብ ይደርሳል። ግን አያስታውቅም። ስለዚህ ዜማውንም ጽሁፉም ግጥሙም ሮባ ነው የደረሰው። ከዛ ፀሐዬ ደግሞ ሃርሞኒካ ይችል ነበር እና ሁለቱም ነበር የሚጫወትባት። ስለዚህ አሁንም እስካሁን ድረስ የኢሃፓ ወይም ደግሞ የኢሃሴ ዋነኛው የድርጅቱ መዝሙር የትግል ነው ህይወቴ ናት። በጣም እንትን ቀስቃሽ ናት። ወኔ ትቀሰቅሳለች። ብዙ ነገር ያስታውሳል። የተሰዉትን ጓዶች የቆሰሉትን ቦታዎችን ምናምን ሁሉ ያስታውሳል። ስለዚህ በጣም ተወዳጅ መዝሙር ናት። አሁንም እንወዳታለን፣ በጣም እንወዳታለን። መልካም
አሁንም ያው ወደ ኋላ እየሄድን ነው የምንነጋገረው። ሰኔ 27 ቀን 1968 ዓመተ ምህረት ለኢህአስ ፈታኝ ከነበሩት ወቅቶች መካከል አንዱ በዚህ ወቅት እንደነበረ ታሪክ ይነግረናል። መጽሐፎትም ላይ በሰፊው ተጽፎ እናገኘዋለን። ቢትወደድ አዳነ የተገደሉበት በተለይ በአርማጭሆ በጸገዴ አካባቢ የታወቁ ሰው ናቸው። እኚህ ሰው መገደል በኋለኛው ላይ በገበሬዎች መካከልና በኢህአስ ሰራዊት መካከል ትንቅንቅ የተፈጠረበት ጊዜም እንደነበረ ይታወቃል። እስቲ ይችን ታሪክ እናስታውስ። አዎ እንግዲህ ምንድነው ቢትወደድ አዳነ በዚህ በተለይ ጎንደር ክፍለ ሀገር በጣም የታወቁ አርበኛ ነበሩ። በጣሊያን ጊዜም እጃቸውን ያልሰጡ የታወቁ አርበኛ የነበሩት በህዝቡ ዘንድም ተወዳጅ ናቸው። ለደርግ እጃቸውን አልሰጡም። በደርግ አልገዛም ብለው ጫካ የነበሩ ናቸው። ወልቃይት ወደ ሱዳን እየተመላለሱ እድሜያቸው በሙሉ በረሃ ነው ያሳለፉት ደርግ ከመጣ በኋላ ማለት ነው። እና በስተመጨረሻ ስምምነት ተደርጎ ሰራዊቱ ከሳቸውም ከኢዲዩም እሳቸው ሲመሩት ከነበረ ድርጅት በመለስተኛ ፕሮግራም ማለት ነው መለስተኛ ፕሮግራም አርገው ደርግን ለመብታት አብረው እንዲሰሩ ተስማምተው እሳቸውም እሺ እንግዲህ እኔም ያለኝን እድሜ አገሬ ውስጥ ገብቼ እየታገልኩኝ እዛ ሞታለሁ እንጂ በስደት አልሞትም ብለው ወደ አገራቸው ተመለሱ ማለት ነው። ተመልሰው መንገድ ላይ አንድ የሆነ ወንዝ እረፍት አድርገው እያሉ ጥቂት የታጠቁ ከኢህአሴ ከተው ወደ አገራቸው ወደ ጠለምት ሲሄዱ ሲጓዙ እዛ ወንዝ ላይ ተገናኙ ማለት ነው። ወንዝ ላይ ተገናኝተው አብረው በልተው ጠጥተው ሊለያዩ ሲሉ እነዛ ታጣቂዎች በጣም መጥፎ እርምጃ ወሰዱ። ቢትወደድ አዳነም እዛ ላይ ህይወታቸውን አለፈ ማለት ነው። ስለዚህ የሆነም ግን የአርማጭሆና የወልቃይት ህዝብ ግን እነዛ ሰዎች የኢህአፓ አባሎች ስለነበሩ አርማቸውም ብረታቸውም የኢህአፓ ስለነበረ ሆን ብለው በኢህአሰ ነው የተገደሉት እንጂ ከተው አይደለም የሚል አዝማሚያ ያዘ ማለት ነው። ስለዚህ በተከታታይ ህዝቡ ይዘምታል፣ ይሞታል፣ ይዘምታል። ግን መጨረሻ ላይ ይህንን ህዝብ በቃ ለቆምንለት ለምንታገልለት ህዝብ መውጋትና መግደል ትክክል አይደለም ብለው ቦታውንም ለቀው ወደ ቋራ ሄዱ ማለት ነው። መረር ያለ እስከ ጨበጣም ሁሉ በጣም ምክንያቱም ቢትወደድ አዳነ በጣም ተወዳጅ ነበሩ። ስለዚህ ህዝቡንም ለማሳመን ብዙ ሙከራ ተደርጎ ነበረ። በጣም ደህና የሆኑ አዛውንቶች ተደማጭነት የነበራቸው ሰዎችም ከሱዳን መጥተው ህዝቡን ሊያረጋጉ ሞክረው ነበረ። ግን ከቢትወደድ መሞት አልፎም ብዙ ሰዎችም ሞተዋል፣ ተገድለዋል በዛው በሂደቱ በጦርነቱ ጊዜ ማለት ነው። ስለዚህ ያንን እንደገና እሱም ባይሆን ኖሮ ጥሩ ነበረ። ግን እንግዲህ ያው የትግል ታሪክ ነው፣ ምን ታደርገዋለህ? በጣም ከባድ ነው። የአሲምባ ፍቅር ላይ ወደ ኋላ ሄደን ምናልባት ከዚህ ጋር ይገናኛል ብዬ አስባለሁ። የአሲምባ ፍቅር ላይ ይመር ንጉሴ የሚባል አንድ ገበሬ ግን ትልቅ ሰው ከሱ ጋር የሚያገናኘው ታሪክ ከዚህ የሚጀምር ይመስለኛል። ከዚህ ጦርነት በኋላ ነው በሱ እጅ ስር የወደቁት። ኖ ይሄ ኋላ ነው። እኔ ከዛ በይመር ንጉሴ እጅ ወደቁት ከዛ በፊት ነው። በ68 ዓመተ ምህረት ነው። ሰኔ 28 1968 ዓመተ ምህረት ነው። ይሄኛው የሆነው ሁለተኛው ቢትወደድ አዳነ ኋላ ነው። እኔ በዛን ጊዜ አልነበርኩም፣ ከሰራዊቱ ወጥቻለሁ። ሱዳን በነበርኩበት ጊዜ ይመስለኛል ይሄን የሆነው ማለት ነው። የቢትወደድ ማለት ነው። እኔ በይመር ንጉሴ እጅ ወድቄ ተማርኬ እንደገና ደግሞ ሁለተኛ ህይወት ተሰጥቶኝ ወደ አሲምባ ተመለስኩኝ ማለት ነው። አዎ ይመር ንጉሴ በተለይ አሲምባ ፍቅር መጽሐፎት ላይ መጽሐፉን ትልቅ ካደረጉ ታሪኮች መካከል የሱ ታሪክ ነው። ምናልባት እሱን በተወሰነ መልኩ አንስተን እንመለስ፣ ለብዙዎች መማሪያ ነው ብዬ ስለማስብ። አሁን እንግዲህ እስካሁን ድረስ ይኸው በህይወት አለሁኝ፣ ካንተም ጋር ቁጭ ብዬ እነጋገራለሁኝ። ይሄንን እድል የሰጠኝ ይመር ንጉሴ ነው። በዛን ጊዜ በህይወት የተረፍነው ከ54 ጓዶች 12 ብቻ ነን። ብዙዎቹ እዛው ተገድለዋል ወይም ተማርከው ተወስደው በደርግ እዚህ ተንከራተው ተረሽነዋል። ስለዚህ
ከዛ ችግርና መከራ ከዛ አደጋ ወድቄ እንደገና ደግሞ እስካሁን ድረስ በህይወት ያለሁት በይመር ንጉሴ ደግነት ነው። እኔም ልገድለው እችል ነበር፣ አልገደልኩትም። ምናልባት ይህን ፕሮግራም የሚሰሙ የሚከታተሉ አድማጮቻችን ምን እንደተፈጠረ በተወሰነ ነገር ቢነግሩን። አዎ እንግዲህ ጦርነት ላይ ነው። ምንድነው ወደ ወልዲያ ገስግሰናል። 1 ወር ተኩል ሙሉ ተጉዘናል። ይሄንን ቦታ እናውቀውም፣ ለመጀመሪያ ጊዜያችን ነው። ከአጋሜና ሁለት አውላሎ አልፈን አናቅም። ግን ሁለት አውላሎን አልፈን እንደርታን፣ ራያን፣ ዋግን፣ ላስታን፣ ዋድላ አድላንታን ዘልቀን ነው ወደ ወልዲያ ሄድ ነው ማለት ነው። ከዛ በኋላ አልተሳካም። ተመልሱ ተበልን፣ ተመለስን። እንደተመለስን ወልዲያ የነበረው ጦር ደግሞ ህዝብ አደራጅቶ ተመልሶ ወጋን ማለት ነው። ከዛ ያኔ ቀን ተከላክለን አመለጥን። በሁለተኛው ቀን ወደ ዘውል ሄድን ማለት ነው። እንደገና በሶስተኛው ቀን ስንሄድ ደርግ ደግሞ ለዛ አካባቢ የነበሩ የጎበዝ አለቃዎች አደራጅቶ በእኛ ላይ ጦርነት ከፈተ። ስለዚህ 3 ቀን ተጉዘናል። በቃሊም ጦርነት ላይ ብዙዎቻችን ጥይት ጨርሰናል። ወደ መጨረሻው እኩለ ቀን አካባቢ ሆነዋል። ጧት ጀምረን ተዋግተናል። ብዙ ጓዶች ጥይት ጨርሰዋል። ጥይት የጨረሱትን ወደ ፊት ወደ ምስራቅ በኩል ሰደናል። ዳር ግን እኛ ገና ሳናቅ ተማርከዋል፣ ተከበዋል። ወደ 11 የምንሆን በመጨረሻ ሆነን እየተከላከልን ነው። እኛም ተከበብን። ከዛ በኋላ ተስፋዬ ደሳለኝና ብርሃነ ኢያሱ የሚባሉ ጓዶች ጦርነቱን አቁሙና እንነጋገር፣ እኛ እናንተን ለመውጋት አይደለም፣ እናንተ ደጋፊዎች ነን፣ እናንተን ነጻ ለማውጣት ነው እዚህ በረሃ ላይ ያለ ነው እንጂ ሽፍተት አይደለንም ብለው እየተነጋገሩ እያሉ ውስጥ ለውስጥ ከበቡና ከዛ በኋላ በጨበጣ ገቡን ማለት ነው። በመጥረቢያም በጦርም በጩቤም በጥይትም በቃ እርስ በርሳችን ተጨራረስን ማለት ነው። ከዛ እኔ ወደ ምስራቅ በኩል አንድ የሆነች ቁጥቋጥ ነበረች እና እዛ ቁጥቋጥ ስር ሁኜ ወደ ምስራቅ በኩል እየተኮስኩኝ ነው። ይመር ንጉሴ ግን የመጣው በሰሜን በኩል ነው። በሰሜን በኩል መጣና ልክ እንደ ዘንዶ ተወርውሮ ሲመጣ መልኩን ሳላየው ጥላው የሱ ጥላ ነው መሬት ላይ ሲያርፍ አየሁት። ጥላውን አየሁትና እንዴ ብዬ እንትን ሳደርግ በቃ ተምዘግዝጎ እኔ ላይ ሊወድቅ ነው። ከዛ ያቺ ብረት እንግዲህ ወደዚህ እንደዚህ ነበር እየተኮስኩት ያለሁት። ቀና አድርጌ በዚች በኩል እንትን ልተኮስበት ስል ሳየው አዛውንት ነው። ተውኩትና ያዘኝ፣ ላይ ወደቀ። ብሬትን ለቀኩለት። ተነሳለኝ፣ ተነሳሁኝ። እየተታኮስ ነበርኩ እኮ ለምንድን ነው ያልገደልከኝ? ስትተኩስ እኮ ነበር እያየሁ አለኝ። አዎ ተኩስ ነበረ፣ ልገድል ነበረ፣ ግን አንተን ብገድል ምናልባት ልጆች ይኖረሃል፣ ሚስት ይኖረሃል። እኔ ግን ልጅ የለኝ፣ ሚስት የለኝ፣ የወጣሁትም ለመሞት ነው። ስለዚህ አንተ ከምትሞት እኔ መሞት ይሻለኛል እና የፈለግከውን አድርግ ብዬ ነው ስለው ልቡ ተነካ። ከዛ በኋላ ወደ ሰማይ ተኮሰና በቃ ይሄንን ወጣት አልያስይዝም ብሎ ዘመዶቹ ነበሩት አብረውት የመጡ ወጣቶች ኩበቡት አለውና አስከበበኝ፣ ሌሎች እንዳይገድሉኝ ማለት ነው። ከዛ ይዞኝ ወደ ቤት ሄደ። ስለዚህ በዛን ጊዜም እኔም የሱን ህይወት ብቀጥፍ ኖረው እኔም በዚህ ዓለም አልኖርም ነበር እስካሁን ድረስ። ያን ይገድሉኝ ነበር ማለት ነው። እና ይመር ንጉሴ በእኔ ህይወት እስከ ዘላለም ጭንቅላቴ ላይ ሰፍሮ ነው የሚቀመጠው። ከዛ በኋላም ደብቆ ካስወጥተዋል? አዎ ደብቆ ወሰደኝ፣ ወደ ቤቱ ወሰደኝ። በማግስቱ ወደ ማምቻው አካባቢ 2 ሰዎች መጡ። ስለዚህ ይለኛል አገልድመው የሀገር ሰው ሆነው ማለት ነው። መጡና
ይመር ንጉሴ ላናነጋግር ፈልገናል አሉትና ወጥቶ አነጋግራቸው ወደ 1 ሰዓት ያህል ተነጋገሩ። ከዛ በኋላ ምን ይለኛል አማኑኤል እስቲ እነኚህ ልጆች አነጋግራቸው ያንተ ሰዎች ናቸው ይመስለኛል ሊያነጋግሩ ፈልገዋልና አነጋግራቸው አለኝ። ከዛ በኋላ ሲያነጋግሩኝ እኛ እንደዚህ ነን ጓዶች ነን ተልከን ነው በፓርቲው ነው የመጣን አፈላልጉ ተብለን ሌሎች ጓዶችም ወደ የመንደሩ የተያዙትን ጓዶች እያፈላለግን ነውና ወደ አሲምባ እንመልሳለን እንረዳሃለን ምናምን ብለው አነጋገሩኝ። ላምናቸው አልቻልኩም። ምክንያቱም አልመሰለኝም። ስለዚህ ከነሱ ይልቅ ይመር ንጉሴን ማመን ፈለኩኝ። አይ እኔ አሁን ምንም ችግር የለኝም ይመር ንጉሴ አሳድሮኛል ምንም አላለኝም ምናምን ስላቸው አይ ከሱም ጋር ተነጋግረናል እኮ እና አይዞህ ምናምን አለኝ። ለማመን አልቻልኩም። ከዛ አንዱ በህይወት አለ አሁን አበበ ይባላል ቶሮንቶ ነው ያለው። ከዚህ አጎልድምን ከፈት አድርጎ ዘ ኮቴሽን ኦፍ ማኦ ሴቲንግ የምትል ትንሽ መጽሐፍ ነበረች ቀይ መጽሐፍ እሷን አምጥቶ እንደዚህ አድርጎ አሳየኝ። ከዛ በኋላ አለቀስኩኝ። ምክንያቱም ያቺ መጽሐፍ ጓዶች ሲይዟት ሜዳ ላይ አቃታለሁኝ። ተለቃቀስን በቃ ተለቃቀስንና እኔም አለቀስኩኝ እነሱም አለቀሱ። አሁን ተነጋግረናል ከይመር ንጉሴ ዛሬ እዚህ አታድርም ይሄንን ፍራንክ እንትን ይረዳሃል አሲምባ እስከምትገባ ብለው ገንዘብ ሰጡኝ። ከነሱ ጋር ብሄድ ደስ ይለኝ ነበር ያኔ። ልክ በቃ ጓዶቼ ነው ያገኘኋቸው ጓዶቼ ነው ያገኘሁት የዛ አካባቢ ሰዎች ናቸው ልጆች ናቸውና አንዱ እንዲያውም አበበ የሽፈራው ወንድም መሆኑን አወቅኩኝ። ሽፈራው ደግሞ የኔ ጓድ የነበረ ነው። ከዛ ቻው ተባብለን ጸጉሬን ላጩኝ ቅቤ ቀቡኝ የግልድም አለባበሱም አሳዩኝ። 3 ጊዜ ትዝ ይለኛል እፈታውና እንደገና እሰረው ይለኛል ይፎቱትና እንደገና እሰረው ይለኛል እንዳይወድቅብኝና ከዛ በኋላ እንዳልጋለጥ ነው። አየህ ጫማም አምጥተው ከጎረቤት ሰጡኝ ራያ ጫማ ማለት ነው። ጋቢ በቅቤ የተነከረ ጋቢ ተሰጠኝ። አንድ የሆነች ከረጢት ሰጡኝ የሆነ ነገር ቋጥረውና ትልቅ በትር ላይ ጫፏ ላይ ተንጠልጥላ እንደዚህ አርጋ ነው የምትይዛት ብለውኝ በደንብ ነው ትሬን ያደረጉኝ ለ2 ሰዓት ያህል ማለት ነው። ከዛ በኋላ ተለያየን ከነሱ ጋር እነሱም ሄዱ። እኔ ከይመር ንጉሴ ቆየሁኝ። ከዛ ማታ ተነስተን የሰዋራ መንገድ ይዘን ከይመር ንጉሴ ወደ ሌላ መንደር ሄድ ይዞኝ ሄደ ማለት ነው። ሌላ መንደር ሄድንበት አሁን ነው ማሪቱ ባለቤቱ የነገረችኝ የእናትዋ መንደር ነው። እናትዋ በህይወት ነበረች ያኔ። እናትዋ ጋር እዛ አደርን። ከዛ በማግስቱ ወደ ወሎረቢት አሳፈረኝ ማለት ነው። ወሎረቢት ወሎ ፈረስ የምትባል መኪና ነበረች በዛን ጊዜ። ያቺ መኪና ገብቼ መቀሌ ገባኝ ማለት ነው። ከተማ እንደገባንም ጠላ ቤት ይዞኝ ገባና ህዝቡ አውቀዋል። ይመር ንጉሴ አንተም እኮ ጅግና ነህ ድሮም ይሄ ነው የማረከው ምናምን ይሉታል። ነው እኔ ይሄ አልማረኩትም እኔ እኮ የማረኩት ገድየዋለሁ ይሄ የኔ እረኛዬ ነውና አገሩን ስለናፈቀ አገሩ ደርሶ ይመለሳል እረኛዬ ነው ምናምን አለ። በቃ እና ጠላ ቀዱልኝ። ጠላውንም ምንም እንትን የጠጣሁትም የነካሁትም አልመሰለኝም። አውቶቡሷ እንደመጣች በቀጥታ ተሳፈርኩኝ። ይሄ ነው እና እንደዚህ ብሎ ተንከባክቦ ህይወትን ያዳነ ሰው እንዴት ትረሳዋለህ? አትረሳውም። ይመር እንግዲህ ትልቅ ሰው ነው። ውለታውንም እኮ እርስዎ ማረሱትም 1970 በህይወት ባገኘው ኖሮ ጥሩ ነበር። በህይወት ባገኘው ጥሩ ነበር። ምክንያቱም ያኔ እነ ጁሊያንም እዛ ነው በመጥረቢያ የተገደሉት። እና አሊጋዝም ያኔ ነው በጩቤ የተገደሉት። እንትና ደበሳይ
በጣም ግዙፍ ነበር። የአዲረብ ልጅ ነው ደበሳይ። በጣም ግዙፍ ነው፣ ሰውነቱ ግዙፍ ነው። መንገድ ደግሞ በጣም ይችላል። የማየት አይኑ ከሩቅ የማየት ችሎታ አለው። የሆነ ነገር እንትን ካለን እስቲ ይሄን ሰው እንለዋለን። በቃ ይሄና አይ ይሄች ሴት ናት፣ እንስራ የያዘች ናት፣ ይሄ እረኛ ነው፣ ይሄ ብረት የያዘ ነው ብሎ ይለያል። ይገርማል። ስንትና የሩቅ ኪሎ ሜትር እኮ ነው። እሱ ሊወድቅ አልቻለም። ሁለት ሰዎች ታግለውት መጨረሻ ላይ በጦር ትከሻውን ወጉት። በጦር ትከሻውን ሲወድቁት ወደቀ ማለት ነው። እና እንደዛ አይነት ሁኔታ ነው የነበረው። እና ብዙዎቹ ወደ 20 ስንት ናቸው ተይዘው መጥተው በህዳር ወር 1969 ዓመተ ምህረት ደርግ ደግሞ የፍየል ወጠጤ ብሎ እያዘፈነ ገደላቸው፣ ረሸናቸው። ስለዚህ ይመር ንጉሴን ባላገኝ ኖረው እኔም ወይም እዛ እገደል ነበር ወይም ደግሞ ከጓደኞች ጋር እዚህ ተንከራትቼ እገደል ነበር፣ ረሸን ነበር ማለት ነው። ትልቅ ሰው ነው ይመር ንጉሴ። 1970 ከሀገር ወጡ። ከ28 አመት በኋላ በ1998 ዓመተ ምህረት አካባቢ እንደዚህ መጥተው ለውለታው ለማመስገን መጥተው ለማመስገን እንደገና ደግሞ ከኔ በኋላ ምን አጋጥሞት የሆነ ሰው ይላለሁኝ። ምክንያቱም ደርግ አውቆ ገድሎት ይሆናል በእኔ ሰበብ ለምን አስመለጥከው ብሎ ገድሎትም ሊሆን ይችላል። ብቻ እሱንም ለማየት ሚስቱም ለማየት ያኔ 2 ልጆች ነበሩት እዚህ ይለኛል። ልጆቹንም ለማየት አገሩንም ለማየት ነው የሄድኩት እና ሞተው ቆየኝ። በጣም አዘንኩኝ። ልጆቹና ባለቤቱን አገኘዋቸው ማለት ነው። ስለዚህ አሁን በኋላ ሚስቱ ሳናግራት ለ2 አመት ያህል ወደ ከተማ አይገባም ነበር። ምክንያቱም ደርግ ይፈልገው ነበር ማለት ነው እኔን ስላስመለጠ እና በሽምግልና በድርድር ብረቷን መልስ፣ ብረቷን ከመለስክ እንምርሃለን አሉትና ያቺ የኔ ኤምዋን ብረቷን ይዞ ለደርግ አስረከባት። ከዛ በኋላ ነው የማውራት ማለት ነው የተስማሙት ማለት ነው እንጂ 2 አመት ያህል ዝም ብሎ በቃ እርሻውን እያረሰ ጫካ ነበር የሚኖረው፣ ከተማ አይገባም ነበር አለች። በእኔ የተነሳ በጣም የሚገርም ታሪክ ነው እየነገሩን ያለው አቶ ካህሳይ። ምናልባት በዚህ ያልተመለሱ ዳናዎች መጽሐፍ ላይ ቅድምም አንስተውት ነበረ በተወሰነ መልኩ የድርጅቱ ቀንደኛው ስብራቱ የተፈጠረው የትግሉ ታክቲክ ልዩነት በጊዜው በውይይት ባለመፍታት የተፈጠረ ነገር ነው የሚል ትልቅ ሀሳብ አስቀምጠው ነበረ። አንዳንዶች ከዚህ በፊት የተለያዩ መጽሐፍ ላይ የጻፉ ሰዎችንም ጽሁፎች አይቼ ነበረ። ምናልባት ከገጠር ወደ ከተማ ትግሉ የማድላቱ ነገር ዋጋ አስከፍሏል መሰለኝ። ምናልባት ይህን ለማለት ይሆን ይሄ ሀሳብ መደምደሚያው ላይ ያስቀመጡት? አዎ ትክክል ነው። ምክንያቱም ኢህአሴ ሰራዊቱ ባጭር ጊዜ ነበር ያደገው፣ በጣም ባጭር ጊዜ። ከዛ ከአሲምባ ተነስተን 2 አውላው ላይ ሂደን ብዙ ትጥቅና ገንዘብ አገኘን። ወደ ሽሬ ሂደን ብዙ ትጥቅ አገኘን። እንደርታ የነበሩ እና 2 አውላው ላይ የነበሩ ወረዳዎች በሙሉ ከመላ ጎደል ነጻ ወጣናቸው። በጣም ጥሩ የሆነ ወታደራዊ እንቅስቃሴ ሲያደርግ ነበር። ከዛ በኋላ እንዲያውም በዛ ባጭር ጊዜ ውስጥ የውጭ እርዳታ ሳናገኝ በራሳችን እያስታጠቅን ሰራዊቱ ወደ 3 ተከፈለ ማለት ነው። የትግራይ ግንባር፣ የበጌ ምድር ግንባር፣ የወሎ ግንባር። 4ኛው ደግሞ የሲዳሞ ግንባር ነበረ። ግን ትጥቁ ከዚህ ከከተማ ነው። ከከተማ ታጥቆ ነበር የገባው። ገና ግን እዛው ቦታው ሳይደርስ በሆነ ምክንያት ተደመሰሰ ማለት ነው። ስለዚህ ከዛ በኋላ ግን የከተማው ትጥቅ በጣም እየጋለ ሲሄድ ፓርቲው አመለካከቱም ትግሉም ከከተማ ጋር ሆነ እና እኛ ብዙ ወታደራዊ እንቅስቃሴ አናደርግም። ግን ምንድነው ይሄ ከከተማ የተጋለጡትን ጓዶች ወደ ገጠር ይመጣሉ ማለት ነው በቀይ ሽብር። ስለዚህ
ዝም ብሎ ሰራዊቱ ከመጀመሪያው የገጠር ትግሉን አፋፍሞ ቢቀጥል ኖሮ ቶሎ ብሎ የመውደቅ እድል አያጋጥመውም ነበር የሚል የሁላችን ድምዳሜ ነው። በመጨረሻም ፓርቲው ግለይስ ወስዶበታል። የከተማውን እንደዛ ማድረግና ብዙ ወጣት በአመራር ደረጃ የነበሩትን ዋጋ አስከፍለዋል። አስከፍለዋል። በሙሉ እኮ አብዛኛው ማዕከላዊ ኮሚቴ አባሎች እኮ ሞተዋል። በጣም በርካታ ናቸው የሞቱት። እነ ዮሴፍ አዳነ፣ እነ ዶክተር ተስፋዬ ደበሳይ፣ እነ ኩፍሉ ተፈራ የሚባል ማዕከላዊ ኮሚቴ አባል፣ እነ ብርሃኔ ኢያሱ፣ በጣም በርካታ ማዕከላዊ ኮሚቴ አባሎች እኮ ከተማ ውስጥ ተጨፍጭፈዋል። የንትን አመራሮች የሰራተኛ ማህበር አመራሮች እነ ማርቆስ ሀጎስ እነ ሻምበል አማሃ የሚባል ደግሞ የደርግ አባል የነበሩ እና ከከተማ ውስጥ ሲታገሉ የነበሩ መለዮ ለባሽ የደርግ አባሎች በኢህአፓ የተመለመሉ በጣም በርካታዎች ናቸው። እነኚህ ሁሉ ወጣቶችና የጦር ልምድ ያላቸው ሰዎች ወደ ገጠር ቢሄዱ ኖሮ እና ገጠሩ ከገጠር ወደ ከተማ ቢሆን ኖሮ በጣም የተሻለ ይዞታ ይኖረው ነበረ እና ድርጅቱም በሀሳብ ባይለያይ ኖሮ አይከፋፈልም ነበር። ስለዚህ ይሄ የሁላችንም የአብዛኛው የሰራዊት አባል አስተያየት ነው የጻፍኩት ማለት ነው እንጂ የግል አይደለም። መልካም እንግዲህ ይህን ሁሉ ሀሳቦች ይህን ሁሉ ነገሮች እንድናንሸራሽር ያደረገን ይህ መጽሐፍ ነው። በቅርቡ ታትሞ ለገበያ ቀርቧል። ብዙ ሰዎችም እያነበበው ነው። ተመልካቾቻችንም ይህን መጽሐፍ እንድታነቡት እንጋብዛለን። ምናልባት ከዚህም በባሰ በጣም ሰፋ ባለ ሁኔታ ብንወያይ ብናወራ ጊዜ አይበቃል ብዬ አስባለሁ። ደስ ይለን ነበረ። የመጨረሻው ሰዓት ላይ ነው የምንገኘውና እንደው ሀሳቦች ካሉት፣ አስተያየቶች ካሉት፣ መልእክቶች ካሉት ለተመልካቾቻችን ቢያስተላልፉልን። አዎ እንግዲህ ምንድነው የኔ መልእክት ምንድነው ጽሁፍ ቢነበብ ነው ጥሩ። ምክንያቱም ስህተት ካለውም የሚታረመው ከተነበበ በኋላ ነው። የጎደለ ካለውም ሊሞላ የሚችል ከተነበበ በኋላ ነው። ስለዚህ ጽሁፉን እንዲነበብ ለታሪክ ነው የቀረበው። ማንም ለማንም ለማስወንጀል ወይም ደግሞ ለመካሰስ አይደለም። ትውልዱ ግን ትክክለኛ መረጃ የኛ ትግል አጠቃላይ የመላው የኢትዮጵያ ሕዝብ ትግል ነው የነበረው። በኢህአፓ በኢህአሴ ያልተነካ የኢትዮጵያ ቤተሰብ የለም። ወይም ልጁ ወይም ወላጁ ወይም ጎረቤቱ ወይም ዘመዱ ያልተነካበት የለም። ስለዚህ የሁላችን ታሪክ ስለሆነ ጽሁፉን እንዲነበብ እጋብዛለሁኝ። ሌሎች በህይወት ያሉት ጓዶችም እንዲጽፉ ለማበረታታት እፈልጋለሁኝ። ምክንያቱም ይሄ በቂ አይደለም። ብዙ ያልተነገሩ ያልተጻፉ ታሪኮች ስላሉ በህይወት ያለን ከጻፍን ትውልዱ ከኛ የሚማረውን ነገር ትተን ለመሄድ ነው ዋናው ትርጉም የዚህ መጽሐፍ። ስለዚህ እንዲነበብ ያለፈው መጽሐፌ በደንብ ተነበዋል። አሁንም እንዲነበብ እጋብዛለሁ። አቶ ካሳይ እኛም እጅግ በጣም ነው የምናመሰግነው። ተመልካቾቻችን ከአቶ ካሳይ አብርሃ ጋር የነበረን ቆይታ ይህንን ይመስል ነበረ። በሌላ ፕሮግራም ሌላ እንግዳ ይዘንላችሁ እንቀርባለን። መልካም ጊዜ።